ክብርና ምስጋና ይሁን። ይገርማችኋል ዳዊት በልጅነቱ የሚገርማችሁ ለንግስና ከመጠራቱ በፊት እረኛ ነበር ይላል መጽሐፍ ቅዱስ። በግ ጠባቂ ነበር። ከፍየሎች ጋር ሲሯሯጥ ነበር በሜዳ ውስጥ የሚውለው ዳዊት። በአንድ ወቅት ላይ እግዚአብሔር ነቢዩ ሳሙኤልን ወደ ዳዊት አባት ወደ እሴይ ዘንድ ላከው። ከአንተ ቤት ለንግስና የመረጥኩት ብላቴና አለ፣ እስራኤልን እንዲመራ ሕዝቤን እንዲያስተዳድር ከአንተ ቤት የመረጥኩት ልጅ አለ በለው ብሎ ነቢዩ ሳሙኤልን እግዚአብሔር ወደ እሴይ ቤት ላከ ይላል። ምን ታውቃላችሁ? ወደ እናንተ ቤት እግዚአብሔር ዓላማ እንዳለው አስባችሁታል? እግዚአብሔር በእናንተ ውስጥ ምን እንደሚያደርግ ሰርፕራይዝ ማድረግ እግዚአብሔር ለማወቅ ወገኖች፣ ባልጠበቅነው ባላሰብነው ሰዓት እግዚአብሔር ቤታችንን አንኳኩቶ ይመጣል። ያዘናችሁ ሰዎች እችን ቀን አስቧት። የተከዛችሁ ሰዎች የዛሬቷን ዕለት አስቧት። በኢዛና ምረቃ ቀን እግዚአብሔር ለእናንተ ያለውን መለኮታዊ ሀሳብ አሁን በቃሉ እየነገራችሁ ነው። በጭንቀት ውስጥ ለምትኖሩ፣ በመገፋት ውስጥ ለምትኖሩ፣ ተስፋ በመቁረጥ ውስጥ ለምትኖሩ ሰዎች እግዚአብሔር በዳዊት ሕይወት ውስጥ ዛሬ የሚያስተምራችሁ ነገር አለ። ወደ እሴይ ቤት ነቢዩ ሳሙኤልን ላከውና ነቢዩ ወደ እሴይ ዘንድ ቀርቦ እግዚአብሔር ካንተ ልጆች የእስራኤል ንጉሥ እንዲሆን የመረጠው አለና ልጆችን አምጣልኛል። የትኛውን ላምጣልህ አለው። ምክንያቱም 7 ልጆች ነበሩት። ከ7ቱ ማንኛውን ላምጣልህ? እግዚአብሔር ከኔ ቤት ለንግስና ከመረጠ ኤልያብን ላምጣው? አሚናዳብን ላምጣው? ሳማን ላምጣ? ናትናኤልን ላምጣ? ወይስ የትኛውን? በዚህ ሰዓት ሳሙኤል እግዚአብሔር የመረጠው ልጅ ሲመጣ በእጄ ላይ የያዝኩት ዘይት ይፈላል፣ እግዚአብሔር ምልክት የሰጠኝ በቀንድ ውስጥ ዘይት ይዘሂድ ያለኝ፣ ይሄ ዘይት ሲፈላ እግዚአብሔር የመረጠው ብላቴና ነው እቀባዋለሁ አሉ። የሚገርማችሁ እሴይ ደስ አለውና የበኩር ልጁን ሲያዩት የሚያስፈራ ግርማ ሞገስ ያለው እውነትም ለንግስና ይሆናል ያለውን የመጀመሪያው ልጁን ኤልያብን ይዞት መጣ ይላል። ዘይቱ ግን አልፈላም ይላል። ወገኖቼ ሰው ፊትን ያያል፣ እግዚአብሔር ግን ልብን ነው የሚያየው። እግዚአብሔር በሰው ፊት ለማክበር ሲፈልግ የልባችንን ንጽህና፣ የህሊናችንን ቅድስና፣ ማንነታችንን ከውስጥ ነው የሚያየው። ሰበሰ ይገጸ እግዚአብሔር ወሰየረ ይልም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። ልባችን ንጹሕ ከሆነ ወገኖቼ፣ ክፋት፣ ተንኮል በውስጣችን ከሌለ እግዚአብሔር እየባረከ ይባርከናል። ክብር ለስሙ ይሁን። እያበዛ ያበዛናል። በሰው ፊት ሞገስን ይሰጠናል። ውስጣችን ጥሩ ካለው ነገር ያልፈናል። ኤልያብ ሲመጣ ዘይቱ ሳይፈላ ቀረ። ሌላ ልጅ አለህ አለው። አዎ ሂድ አምጣው አለው። አሚናዳብ ብሎ ተጠራ። ሁለተኛ ልጅ አሚናዳብም ለንግስና የሚያምር መልክ የነበረው፣ ቁመናው ዘለግ ያለ፣ ንግግሩ የሚያምር ገዢ የሆነ ሞገስ ያለው ልጅ ነበር። አሚናዳብ ሲመጣ ዘይቱ አልፈላ። ሌሎች ልጆች ካሉ አምጣ አለው። ሌሎቹን በሙሉ አመጣ። 6ቱም ልጆች በየተራ ሲመጡ በሳሙኤል እጅ ያለው ዘይት ሳይፈላ ቀረ። ተስፋ ቆረጡ። ሳሙኤል ነቢዩ ሳይቀር ተስፋ ቆረጠ። በቃ ልጆችህ ለንግስና አልሆኑም ማለት ነው። እግዚአብሔርን ያሳዘንከው ነገር አለ ማለት ነው። በአንተ ቤት እኮ ክብር ሊያሳየኝ ጠርቶኝ ነበር፣ ግን ዘይቱ ሳይፈላ ቀረ አለ። እሴይ አንገቱን አቀርቅሮ ተስፋ በመቁረጥ ስሜት አንድ ልጅ አለ እዛ በጎች የሚጠብቅ የመጨረሻ ልጅ አለኝ፣ እሱን እንሞክር እንዴ ነው። ያ ልጅ ማን ነው ወገኖች? እረኛው ማን ነው? ዳዊት ነበረ። ሰው የረሳው፣ ሰዎች እዚህ ገባ ያላሉት፣ ከወንድሞቹ መካከል በቁመትም በሞገስም አናሳ ተብሎ የሚታይ ብላቴናው ዳዊት ነበር። እስቲ ጥሩት ተባለ።
ዳዊት ቁምጣውን እንደለበሰ እዛ ከበጎች ጋር ሲታገል ነበረና ና ትፈለጋለህ። እሺ ብሎ ከነ አቧራው ገና ወደ መንደሩ ብቅ ሲል ይገርማቸዋል። በሳሙኤል እጅ የነበረው ዘይት ተፍለቀለቀ ይላል። እግዚአብሔር ክብር ይሁን። በሳሙኤል እጅ የነበረው እግዚአብሔር ያዘጋጀው ያ ቅባት መፍላት ጀመረ። በዚህ ሰዓት ነበረ ሳሙኤል ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመለከታል ብሎ ዘይቱን በዳዊት ላይ አንቆረቆረው። ከዛ ጊዜ ጀምሮ ዳዊት 7 ጸጋዎች ተሰጡት። ሀብተ ንግስና፣ ሀብተ ትንቢት፣ ሀብተ ዝማሬ፣ ሀብተ በገና፣ ሀብተ ክህነት፣ ሀብተ ፈውስ፣ ሀብተ መዊ 7 ጸጋዎችን እግዚአብሔር አፈሰሰለት። ከዛ በኋላ ለእስራኤል ንጉሥ ሆኖ 40 ዓመት ነገሰ። እግዚአብሔር ሲያነሳው አልረሳም። ትናንትናው ንጉሥ ያደረገው እረኝነቱን አልረሳም። በገና ይዞ ስላደረገልኝ ሁሉ ለእግዚአብሔር ምን መልሳለሁ? ወገኖቼ